ሁሉም ነገር ይቀመጣል ለታዛቢ ማለቷ ነው ሩቲ ማለት ነው። በውስጥ ባረጋችሁ ታይም ነው እንግዲህ የምንሄደው። ለማንኛውም በየቀኑ መቦሰቶች ደስ ይለናል። አንድ ቀን ደግሞ ሉሌ ጋር ዝንጥ ብለሽ ብለሽ ፎቶውን የበለጠበት ወስችልን ደስ ይለናል። እኛም ታዛቢ አለን ማለት ነው ሩቲ። ስለዚህ የአንቺ ፖስቶች እኮ ያስቁኛል እኮ አንዳንድ ጊዜ ማለት ነው። እንግዲህ በቀኔ ነው ምንን ተመልክቶ ይሁን ምንንም ግራ ትንሽ የገባኝ ስለሆነ ነው። ጥሩ ነው። አዎ እንዴ ትዝብት እኮ የሚታዘበው ታች ያለ ሰው ሳይሆን ላይ ፎቅ ላይ ያለው ሰው የሚታዘበው ላይ የተቀመጠ ሰው። አሁን እኔ ማንም ሰው አያየኝም ብዬ ወይ ከታች ያለው ሴት ወደ ውጭ ሲሄድ ወይ ደግሞ ልበላም ሆነ ልጠጣም ሆነ አምልጭ ወይ ሰርቄ ልሄድ ወይ በጎንሽ እንዳሉ ከአምልጭ ሲሄድ ከላይ የተንጠለጠለው ሰው ያየኛል ማለት ነው። ይሄ ሀቅና ሀቅ ነው፣ የታወቀ ነው ማለት ነው። ሩቲን አይቼ ሌሎቹን ሳያቸው መሰለኝ ቅጠሉን ነፋስ የጣላቸው አባይ ዳሩ ዳሩ ያበቅላል ጠንበለል ዋጥ ላድርግሽና የሉሌ ሸጋ እናት አላየሁም ልበል የይርጋ መሟጫ ጥርስ ያነጣላሉ ቆርጠሽ አሙሪልኝ ሸገር ላይ ተበሩ የአዲስ አበባ አውሬ ስሙነዋ ሳማ ተብረከረኩልሽ ድምፅሽን ብሰማ አራሩቲ ቆንጆ ተብረከረኩልሽ ድምፅሽን ብሰማ እኮ ነው ነገሩ አይደል እንዴ? እስኪ ቀን ቁጠሩ መቼ ነው መባቻ ሽንጣ የሚመስለው የዝናር ማንገቻ ልሻለሁ። ደግሞ እንግዲህ ያው ነው አባይ ውሃ ሞቶ ዳርዳሩ ጭቃ ነው። ሩትዬ ሸጋ ጥርሷ ጨረቃ ነው። የባቄላ አበባ የመሰለው ጥርሷ አሁንም የሉሌ ሸጋ እናት ትናገረው እሷ። አንቺ ከሌለሽ መቼም አይደምቅም ብዬ ትክክል ነኝ አይደለኝ? ስኬቶች የምር አይደምቅም። ለማንኛውም እህቶቼ ቤቴን ሼር ኮፒ ሊንክ ብታረጉልኝ አድማ ብታረጉልኝ ደስ ይለኛል። ምክንያቱም ብቻ እኔ ለምን እንደው አላውቅም። እንግዲህ ተመልከቱ አነስተኛ በቃ የሞተ ማለት እንግዲህ 800 ብቻ ነው እንግዲህ ተመልከቱ የታየው ማለት ነው። ምክንያቱም እየተቀጠቀጠ ነው ቤቱ። እኔ እናንተን ይዤም አላፍርም ላፍርም እንትን አልልም። የበለጠ ደግሞ የፈጠረኝ አላህ አለኝ። ከዛም እናንተ አላችሁ ማለት ነው። ሲቀጥል እኔ በዚህ አላድርም፣ ችግር የለውም። ቻናል ቢሄድም በቻናል ይመጣል። ሞድቅ መስሏችሁ እንደው ተሳስታችኋል። እውነትን ደግሞ ሀቅን ለመናገር አሁንም ደግሞ ከተበደለ ሴት ጎን መቆሜን እንትን አልልም። እስከ ዛሬም የተበላሸን ሰው ወደፊት እንዲመጣ ማድረጌ በጣም እየነደደኝ እየቆረቆረኝ ነውና ግን ያ ሰው ተበደለም አልተበደለም ምነው ከጎኑ ቁሜ ቢሆን የሚል ሚጸጥን ደግሞ አልሐምዱሊላህ የመለሰኝ አላህ ሱብሃነሁ ወተዓላ አልሐምዱሊላህ ምስጋና ይድረሰው ለሱ እንጂ እኔ ለተራ ሰው ቦታ የለኝም። ለማንኛውም አንድ ትልቅ በሬ ሽፍታ በሬ ነበረ። ሽፍታውን ደግሞ በሬ ጠቅለል አድርጎ ትናንትና የሆነ አቀነባብሮ ሊመጣ ፈለገ። አንተን እንኳን መቀበል ያመናል፣ ይከብደናል። አዎ በሰው የምትቀና በተደረገው የምትቀኑ ምንኛ በሬ የወለደ በሬ ሄደ መጣ ምንም አይዶን ከራበው። ስለዚህ ወደዳችሁም ጠላችሁም ሩታ ታሸንፋለች። የመዳም ቅመሞችም ሆናችሁ አልሆነችም መጀመሪያም ያለችው እሷ ናት፣ አሁንም ያለችው እሷ ናት። ሞኝ ባትሆኑ የተሻለ ነገር ነው። ይሄ ለእናንተ መልእክቴ ነው። እኔ ለእህቶቼ ብዬ ነው እንዳትበሉ እንዳትጨፈጨፉ ስከለክልም ኑር ያለው አሁንም ደግሞ ከለክላችኋለሁ። ገንዘባችሁን አትላኩ እንዳትበሉ። ብዙ ታማችሁ ሆስፒታል ውስጥ ያንፏቀቃችሁ ልጆች አላችሁ። ጎጃሜ ዝም ብላ ትስቃለች፣ ትበላለች፣ ትጠጣለች፣ በቃ ዘና ትላለች ማለት ነው። ስለዚህ ዱዓችሁ በእርግጥ ግን ደግሞ የማይሆነውን ነገር ይሆናል ብላችሁ በሬ የወለደ አስተሳሰብ ፍጥጥ አትበሉ። የማይሆነውን ነገር እግዚአብሔርን ብላችሁ አትማሉ። ሙስሊሞች ወላሂ ብላችሁ ባካችሁ አትማሉ። እናንተ ቡና ፍልታችሁ አላጣጣችሁ እነዚህ ሰዎች ጋር ቡና ፍልታችሁ ወይንም ከእናንተ የበለጠ እኮ እነሱ ናቸው የሚተዋወቁት። ግዴታ በቃ ኧረ ወላሂ እግዚአብሔር መሳቂያ ሁሉ እየተሳቀባችሁ እኮ ነው በቴሌቪዥን እያዩ እነሱ እናንተ እንድትበላሉ ነው የሚፈልጉት። ሞኛቱን ለሀቅ ፍረዱ። የማንም ቤት ማን ይቀማዋል? የኔን ባላውን መጥተሽ በግድ ቀማለሁ ብትይ ግንባርሽን ብይዛ ሰካልሻለሁ ወድቀታለሽ እንጂ። ኧረ ኢትዮጵያ ውስጥ እንደዚህ ያልተለመደም። ማንም የማንም ባል ቀምቶ አያውቅም። ሴት ናት፣ ከማንም በልጣ አታውቅም። ተረጋጉ ማለት ነው። ተረጋጉ። ይሄ ትውልድ የሞተ ትውልድ ነው። ውሸትን ያንሰራፈፈ፣ ውሸትን የሚገድፍ፣ ዝሙትን የሚገድፍ፣ የተበላሸ ስራዎችን የሚገድፍ ነው ትውልዱ። ስለዚህ ተረጋጉ። ቡልል አትበሉ በዚችም በዛችም።
በጋ ብላክ ማለት ነው። እኛ በፊት ዝናብ ሲመጣ ልብሳችንን አውልቀን አሀቡል እያል እንሮጥ ነበር ጋይስ። የምር የዛሬን እንደዋ ያድርገው ህፃን ምን አለ ይቅር ይበለን እንጂ እውነቴን እምላችሁ እንሮጥ ነበር በመስመሩ ዝናብ ሲመጣ ምናምን ውይ። ስለዚህ ተቡ በቃ ጥሩ አይደለም። አዎ ራቁታችሁን እንዳትቀሩ ብዬ ነው። ተረጋጉ። ድሮም ሩታ ናት፣ አሁንም ሩታ ናት። የተቀየረን ነገር የላት፣ ምንም የሆነ ነገር የላት። ሩቲ ናት። ማንም የሚነቀንቃት የለም። ባሏ ነው፣ ልጇ ነው። በቃ ማን ይነቃት? ቤቷ ነው። ስለዚህ ጅል አይሞት ቢያጫውት ጅልና ወረቀት የያዘውን አይለቅ የሚባለው ለዚህ ነው። ለቤቷ ሲሆናችሁ ሰብስክራይብ ላይክ ያርጉኝ። የታላችሁ የፍቅር የታላችሁ ወረው ጋይስ ኮፕሊንግ አርጉኝቶቼ ፕሊስ 10 ጊዜ ቀጥቅጦቶቼ ስልኩ ከእናንተ ጋር ነው ያለው። ቀጥቅጡልኝ ጋይስ። ውይ ደከመኝ፣ ምሬን እምላችሁ ሰለቼ ደከመኝ ነው እምላችሁ። እና ምን ልላችሁ ፈልጌ ነው እህቶቼ፣ አንዳንድ ጊዜ ሚዛናዊ ሁኑ። እኔ ለተረፉት አይደለም የምናገረው፣ ለስኬቶች አይደለም። ስኬቶች ቆርጥመው በልተዋል ያውቃሉ። ለሌላዎቹ ለሞቱት፣ ለተንገላቱት፣ ገንዘባቸውን ለተበሉት ነው። ብሌስ ሸራርካችሁ አድርሱላቸው። የእውነት እየተጎዱ ስለሆነ አመሰግናለሁ።